ሰላም ጤና ይስጥልኝ። ይህ ሪፖርተር ቴሌቪዥን ነው። ዜናውን ማቀርብላችሁ ረዲት ጌታቸው ነኝ። በኦሮሚያ ክልል የተለያዩ አካባቢዎች ተነስቶ በነበረው ተቃውሞ ወቅት የመንግስት ድረገጾችን ሰብሮ የመግባት ጥቃት እንደተፈጸመ የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስተሩ ዶክተር ደብረጽዮን ገብረሚካኤል ገለጹ። ሚኒስተሩ ዶክተር ደብረጽዮን ማክሰኞ መጋቢት 20 ቀን 28 ዓመተ ምህረት የመስሪያ ቤታቸውን የ6 ወራት የስራ አፈጻጸም ለፓርላማ ባቀረቡበት ወቅት እንደተናገሩት የድረገጽ ጥቃቶቹ በአብዛኛው ያተኮሩት በወረዳ ኔት ድረገጽ ላይ ነበር። በወቅቱ ለሚመለከታቸው ተቋማትና ለመረጃ መረብ ደህንነት ኤጀንሲ የማሳወቅ ስራ በማከናወን የተጠቀሱትን ችግሮች ለመፍታት ጥረት መደረጉን ያስረዱት ሚኒስተሩ በአሁኑ ወቅትም ችግር የገጠማቸው ድረገጾች አገልግሎት መስጠት መጀመራቸውን አመልክተዋል። የድረገጽ ጥቃቱ ዓላማ በኢትዮጵያ ውስጥ ተፈጥሮ የነበረውን ግርግር በማራገብ ለማቀጣጠል መሞከር እንደነበረና የዚሁ አካል ሌላኛው ሙከራም በተለያዩ ማህበራዊ ድረገጾች ላይ እንደታየም ተናግረዋል። የግርግሩን መጀመር ተከትሎ በወረዳ ኔት ድረገጽ ላይ የተሰነዘረው ጥቃት ከየትኛው አገር እንደሆነ የታወቀ በመሆኑም የመንግስት ልዩ ትኩረት እንደሚሰጠው ሚኒስተሩ ለፓርላማው አሳውቀዋል። የወረዳ ኔት የኢንተርኔት ቴክኖሎጂ ሁሉንም የሀገሪቱ ወረዳዎች በአንድ የሚያገናኝ ሲሆን በጠቅላይ ሚኒስተር ጽህፈት ቤት የሚገኘው የብሔራዊ የዳታ ማዕከል ውስጥ የተካተተ መሆኑ ታውቋል። በሌላ በኩል ዶክተር ደብረጽዮን ለምክር ቤቱ ያቀረቡትን የ6 ወራት ሪፖርት ተከትሎ የኤሌክትሪክ ኃይል መቆራረጥ በሞባይል ግንኙነት ላይ ችግር መፍጠሩ የተመለከተ ጥያቄን ሲመልሱም የኢትዮ ቴሌኮም አገልግሎት ከኢትዮጵያ የኤሌክትሪክ አገልግሎት ጥገኝነት ለማላቀቅ ጥናት እየተከናወነ መሆኑንም ጠቁመዋል። ኢትዮጵያ ቴሌኮም የሚሰጣቸው አገልግሎት በአሁኑ ወቅት ከባንኮች፣ ከታክስ ተቋማት፣ ከሌሎች የንግድ ኢንቨስትመንቶችና ከመላው የአገሪቱ ሕዝብ ጋር የተሳሰረ በመሆኑ ጉዳዩ የህልውና ጭምርም እንደሆነ ጠቁመዋል። የቴሌ አገልግሎት ኤሌክትሪክ እስኪመጣ መስተጓጎል የለበትም ያሉት ሚኒስተሩ የታዳሽ ኃይል የኤሌክትሪክ ምንጭን መሰረት ያደረገ የኤሌክትሪክ አቅርቦት ተቃውሞ ለብቻው እንዲኖረው ይደረጋል ማለታቸውን ከዮሐንስ አንበርብር ዘገባ ለመረዳት ተችሏል። የህዝብ ተወካዮች ምክር ቤት በአዲስ አበባና በድሬዳዋ ከተሞች ላይ ያለውን የመልካም አስተዳደር ችግር ለማጣራት 14 የሱፐርቪዥንና የክትትል ቡድኖችን ማሰማራቱ ተገለጸ። የፓርላማው አፈ ጉባኤ አቶ አባዱላ ገመዳ ማክሰኞ መጋቢት 20 ቀን 28 ዓ.ም በሰጡት መግለጫ ቀደም ሲል ከተከናወኑት የሱፐርቪዥን ስራዎች በተጨማሪ ሶስተኛው የክትትልና ቁጥጥር ስራ በአዲስ አበባና በድሬዳዋ ከተማ አስተዳደሮች ላይ እየተከናወነ መሆኑን ጠቁመዋል። በዚህ የክትትልና የቁጥጥር ስራ ላይ የሁለቱም ከተሞች ምክር ቤቶች ያደራጇቸው ቋሚ ኮሚቴዎች ተሳታፊ እንደሚሆኑም ገልጸዋል። በዚህ የክትትልና ቁጥጥር ስራ ላይ የሁለቱም ከተሞች ምክር ቤቶች ያደራጇቸው ቋሚ ኮሚቴዎች ተሳታፊ እንደሚሆኑም ገልጸዋል። ከዚህ ቀደም በአዲስ አበባ አስተዳደር ስር ባሉ ጥቂት ክፍላተ ከተሞች የክትትልና የቁጥጥር ስራ ተከናውኖ እንደነበር ያስታወሱት አፈ ጉባኤው እንደ አዲስ የተጀመረ ክትትል የሁለቱንም ከተሞች አስተዳደሮች የመልካም አስተዳደር ሁኔታ በሙሉ ገጽታው የሚያሳይ እንደሚሆን ጠቁመዋል። በከተማ አስተዳደሮቹ የተጀመሩ እንቅስቃሴዎች የት እንደደረሱ ለማወቅም እንደሚረዳ ተናግረዋል። አሁን የጀመረውን መልካም አስተዳደር እንቅስቃሴ መፈጸም የግለሰብ ፍላጎትን የሚጠይቅ አለመሆኑን የተናገሩት አፈ ጉባኤ አባዱላ በክትትልና ቁጥጥር ቡድኑ የሚገኙ ሕጸጾች ለጠቅላይ ሚኒስተሩ እንደሚቀርቡና እርምጃ እንዲወሰድባቸው ይደረጋል ብለዋል። ዘገባው የዮሐንስ አንበርብር ነው። የአዲስ አበባ ከተማ አስተዳደር በማዕከልና በክፍለ ከተሞች እርምጃ የወሰደባቸውን 672 የመሬት አስተዳደር ዘርፍ አመራሮችና ባለሙያዎች ለመተካት ቅጥር ጀመረ። በምክትል ከንቲባ ማዕረግ የመልካም አስተዳደርና የሲቪል ሰርቪስ ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ይስሐቅ ግርማይ ለሪፖርተር እንደገለጹት እርምጃ በተወሰደባቸው ምትክ ከሰኞ መጋቢት 19 ቀን 28 ዓ.ም ቅጥር ተጀምሯል። የሰው ኃይል ቁጥሩ በሚቀጥሉት 7 ቀናት ተጠናቆ ወደ ስልጠና እንደሚገባና ክፍተቱ እንደሚሞላ አቶ ይስሐቅ ጨምረው ገልጸዋል። የአዲስ አበባ ከተማ አስተዳደር ባለፉት 5 ሳምንታት በወሰደው እርምጃ አብዛኞቹ ክፍላተ ከተሞች በርካታ የሰው ኃይል ስላጡና በምትካቸው አመራርም ሆነ ባለሙያ ባለመተካቱ ህብረተሰቡ እየተጉላላ መሆኑ ታውቋል። ነዋሪዎች በተለይ በይዞታ፣ በሰነድ አልባ፣ በመሬት ሊዝና በተለያዩ የመሬት ጉዳዮች አገልግሎት ለማግኘት መቸገራቸውን ለሪፖርተር ገልጸዋል። የአዲስ አበባ ከተማ አስተዳደር ከመሬት ዘርፍ በተጨማሪ 595 የፖሊስ አባላት ላይ እርምጃ ወስዷል። ከእነዚህ የፖሊስ አባላት ውስጥ 80 የሚሆኑት ከአባልነት የተሰናበቱ ሲሆን ቀሪዎቹ ከገንዘብ ቅጣት እስከ ማዕረግ ማንሳት የሚደርስ እርምጃ እንደተወሰደባቸው ታውቋል።
እየተወሰደ ያለው እርምጃ የሚቀጥል መሆኑን አቶ ይስሐቅ አረጋግጠዋል ይላል የውድነህ ዘነበ ዘገባ። የአዲስ አበባ ከተማ አስተዳደር ለገበያ ካቀረባቸው 2398 የኮንዶሚኒየም ንግድ ቤቶች የ481 ንግድ ቤቶች የጨረታ ሂደት ህጋዊ አልነበረም በማለት እንዲሰረዝ አደረገ። የአዲስ አበባ ቤቶች አስተዳደር ኤጀንሲ ዋና ስራ አስኪያጅ አቶ መስፍን መንግስቴ ለሪፖርተር እንደገለጹት የእነዚህ ንግድ ቤቶች ጨረታ የተሰረዘው መመሳጠር፣ የስም ለውጥ፣ ዝቅተኛ ሲፒኦ ማቅረብ የመሳሰሉት ህገወጥ ድርጊቶች በመታየታቸው ምክንያት ነው። ከተቀሩት ንግድ ቤቶች ውስጥ 1643 ያህሉ ህጋዊ መንገድ የተከተሉ በመሆናቸው ለአሸናፊዎች እንዲተላለፉ በጨረታ ኮሚቴው የተወሰነ ሲሆን ሌሎች 274 ንግድ ቤቶች በቂ ተጫራች ስላልቀረበላቸው ሊተላለፉ አለመቻላቸው ታውቋል። በዚህ ጨረታ በአንድ ካሬ ሜትር ከ40 ሺህ እስከ 101 ሺህ ብር የመጫረቻ ዋጋዎች ቀርበዋል። ይህም ከፍተኛ የመጫረቻ ዋጋ የቀረበበት የኮንዶሚኒየም ንግድ ቤቶች ጨረታ የዋጋ ክብረ ወሰን የተመዘገበበት መሆኑ ታውቋል። ውድነህ ዘነበ እንደዘገበው በንግድ ቤቶቹ ጨረታ የተወዳደሩ በርካታ ባንኮችና ኢንሹራንሶች ትላልቅ የመጫረቻ ዋጋዎችን አቅርበዋል። ከዚህ ቀደም በክብረ ወሰን ደረጃ የተያዘው በዚሁ በልደታ ክፍለ ከተማ መልሶ ማልማት ክልል ውስጥ በካሬ ሜትር የቀረበው 56164 ብር የመጫረቻ ዋጋ እንደነበር መዘገባችን ይታወሳል። የአዲስ አበባ የቤቶች ልማት ፕሮጀክት ጽህፈት ቤት የግንባታ ዘርፍ ማስተባበሪያ ምክትል ስራ አስኪያጅ አቶ ተክሉ ፍቅሩ በስህተት ታስረው አንድ ቀን ካደሩ በኋላ መፈታታቸውን የሪፖርተር ምንጮች አስታወቁ። ስራ አስኪያጁ መጋቢት 17 ቀን 28 ዓ.ም ሌሊት ላይ ወደ ግሪክ ለመሄድ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደደረሱ ፓስፖርታቸውን ለኢሚግሬሽን እና ዜግነት ጉዳዮች ዋና መምሪያ ሰጥተው ወደ ውስጥ ለማለፍ ሲጠባበቁ መታገዳቸው ተነግሯቸው ለብቻቸው እንዲሆኑ መደረጋቸው ታውቋል። የቤት ልማት ፕሮጀክት ጽህፈት ቤት የግንባታ ዘርፍ ማስተባበሪያ ምክትል ስራ አስኪያጁ የቀረው ሌሊት በቦሌ አውሮፕላን ማረፊያ አድረው በማግስቱ በምን ጥፋት እንደታገዱ ሲጠይቁ ከሀገር እንዳይወጡ ያሳገዳቸው የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን መሆኑ እንደተነገራቸው ታውቋል። ከሀገር እንዳይወጡ እግድ ያስጣለባቸው ጸረ ሙስና ኮሚሽን ሲጠየቅ በ2006 ዓመተ ምህረት ከአቶ ተክሉ መስሪያ ቤት በሙስና የተጠረጠሩ ኃላፊዎች ሲከሰሱ የእሳቸውም ስም ወደ ተቋሙ ተልኮ እንደነበር፣ የተከሰሱት ከሀገር እንዳይወጡ እግድ ሲጣል ስማቸው አብሮ መላኩን መግለጹን አቶ ተክሉ ለሪፖርተር ተናግረዋል። አቶ ተክሉ በወቅቱ ስማቸው የተላከ ቢሆንም የማይፈለጉ መሆኑን አረጋግጦ ማሰረዝ ማስነሳት ሲገባው ዝም ብሎ ከ2 ዓመታት በላይ ማቆየቱ ተገቢ ያለመሆኑን አስረድተዋል። አቶ ተክሉ ከቦሌ አውሮፕላን ማረፊያ የተያዙት የአዲስ አበባ ውሃና ፍሳሽ ባለስልጣን ከግሪክ አቻው ጋር በውሃና ፍሳሽ አገልግሎት አሰጣጥ ዙሪያ ላለው ትምህርታዊ የልምድ ልውውጥ ለመሄድ ሲሉ ነው። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን በአቶ ተክሉ ፍቅሩ ላይ ፈጽሞታል ስለተባለው ስህተት ማብራሪያ እንዲሰጥ ሪፖርተር ለማግኘትና ለማነጋገር ያደረገው ጥረት አለመሳካቱን ታምሩ ጽጌ ዘግቧል። ዜናው በዚህ አበቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ ethiopianreporter.com በማለት ማግኘት ይችላሉ።